ቡዳ ሌላስ? አይነ ጥላ። አሁን ትሄዳላችሁ? እንሄዳለን። ሁላችሁ ተዘጋጁ። ከታዘዝክ ነው የሚቸገረኝ። ለምን እመጣለሁ? የመምጣት ሱስ አለብኝ እንዴ? እንግዲህ አስራተ ገብርኤል እንደውም በረሃውን ገዳሙን ጫካውን በማለት ሲያገለግል ቅዱስ ሚካኤል ና ልጄ፣ እርሱም የሚካኤል ልጅ ነው፣ ና ልጄ ብሎ ከጠራ ካመጣ ጠዋትና ማታ እየሰገድን እግዚአብሔርን ካላስቀደምን አይኖቻችን ሊበሩ አይችሉም። አይኖቻችን ካልበሩ ሰውነታችን ጤነኛ ሊሆን አይችልም። ችግር ታቀፋችሁ ቁጭ አላችሁ፣ በውስጣችሁ እያላችሁ የምታነቡበት የሚያስጨንቅ ጉዳይ ያላችሁ ኑና እግዚአብሔር ምንጊዜም አዳኝ ነው። ጸበሉ የኛ፣ መስቀሉ የኛ፣ እምነቱ የኛ፣ ቅባ ቅዱሱ የኛ። ለኛ ያልሰጠን ምን አለ? እግዚአብሔር በሰጠን ኑና ዳኑ። እግሮትን ሰላም ነው። ደህና ነኝ። ከዚህ በኋላ ከዘራ ብሎ ነገር የለም። ደህና ነኝ። ከዘራ ብሎ ነገር የለም ከዚህ በኋላ። እሺ በቃ መሮጥ ነው። እስቲ ሮጥ በል ወደዛ ሮጥ። ኑና ተጠቀሙ። አድራሻው ደግሞ ለየት ያለ በአዲስ አበባ 24ቱ ካህናት ማዕጠንት የሚያጥኑበት ጥላ ተዘቅዝቆ ያልተለመነበት በአዲስ አበባ የመጨረሻዋ የተመሰረተች ቤተክርስቲያን ግን ከሁሉም ድንቅ የሆነ አገልግሎት የሚገለገልበት የካባዶ G7 መብረቁ ቅዱስ ሚካኤል ነው። ሰይጣን ይላል መብረቅ አይሳጠኝ ብሎ ከማለ በቃ ሂዷል። ሚካኤል ደግሞ አይኑ ዘርግ በልብሱ ዘመብረቅ። እንደውም ዘንድሮም ራሱ መብረቅ በየዓመቱ ይወርዳል መብረቁ። ይገርማችኋልና ላይ ምልክቷል እንዲህ እየወረደ የመጣበትን ብላኛለች ለምለም። አንድ ቀን በኤግዚቢት ሄደን ሁሉ እናየዋለን። ስለዚህ የካባዶ G7 መብረቁ ቅዱስ ሚካኤል ለትራንስፖርት ምቹ፣ ለደካሞች ምቹ፣ ለጸበሉ ምቹ፣ ቦታው ምቹ ነው። ስለዚህ ለሱባኤ ደግሞ ምቹ፣ በቃ አዳራሽን እንሰራለን፣ ቦታው ምቹ። አረ በዚህ እንሰራዋለን። ደግሞ ማን ከልክሎን? ሁላችሁ የመጣችሁ የዚህ የፈውስ የድህነት አገልግሎት ተጠቃሚ ሁኑ። እግዚአብሔር የማዳኑ ቀን ዛሬ ነው። ቡዳ ሌላስ? አይነ ጥላ። አሁን ትሄዳላችሁ? እንሄዳለን። ሁላችሁ ተዘጋጁ። ከታዘዝክ ነው የሚቸገረኝ። ለምን እመጣለሁ? የመምጣት ሱስ አለብኝ እንዴ? በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ሁላችንም ዳግመኛ ላልመለስ ወደ ህይወት ላልመጣ ባጣ ካይነ ላይ ባጥ መጀመር ሰራዊት ባጥ አንሳ መጀመር ባጥ ያየራጋን ታስገባ ያየራጋንስ አፍ ላይ ለዘላለም ሲወጣ አስረናል። ለዘላለም ሲኦል ታስረናል። ቶሎ ሶስት ጭኖት እግዚአብሔር ይገስ እልል በሉ አመስግኑ። እግዚአብሔር አሁን ሕክምና ቦታ ብንሄድ አቤት የሚወጣው የገንዘብ ብዛት፣ አቤት የጊዜው ብዛት፣ አቤት የባከነብን ዘመን። የመዳን ሰዓት አሁን ነውና ለዚህ ጊዜ ቀጠሮ መስጠት አያስፈልግም። መምጣት ከናንተ ይጠበቃል። ማዳን የእግዚአብሔር፣ ማዳን ያሳዳጊያችን የቅዱስ ሚካኤል፣ ማዳን የእመቤታችን የድንግል ማርያም። እነሱ ደግሞ ልጆቻቸውን ያዛሉ። ይኸው ታዘናል አለን። እናንተም እግዚአብሔር ሰላም ያርገው፣ እናንተን ይጠብቅልን፣ እናንተን ያኑርልን፣ እናንተን ያሳጣን። ለቆብ ለቁርባን የደረስ በእናንተ ነውና እግዚአብሔር ያቆይልን እላለሁ። እናታችን በእድሜ በጤና ይጠብቅልን። አገልግሎታችን ሁሉ የተወደደ የሰመረ የተስተካከለ ያድርግልን። እናንተም እግዚአብሔርም ደስ የምትሰኙበት ያድርግልን። ጸጋውን ያብዛልን። በዚህ ቦታ ቅዱሳን አሉበት። በዚህ ቦታ መንፈስ ቅዱስ ያረፈበት ቦታ ብዙ ህልም አለ፣ ብዙ ራእይ አለ ሁሉ የታየ